ትናንትና እንግዲህ ኤልያስ ሀናን ፍለጋ ወደ አዲስ አበባ እንደሚሄድና እንደሄደ ነግሬያችሁ ነበረ። እሄዳለሁ እንግዲህ ቁጭ ማለት አንችልም፣ በሀና አንጨክንም ብሎ ወደ ሀና አዲስ አበባ ትናንትና ሄዶ ነበረ። ዛሬስ ቁጭ ብሎ ለብቻው ምን አሰበ? ምነው አስጨናነቀኝ፣ ምነው ተጨናነቅኩኝ፣ እንደው ለሀና ጉዳይስ ለምን አልጨናነቅላትም ብሎ ልቡን ወጣ ገባ እያለ እያሰረሰረ ነበረ። አሰላሙ አሌይኩም ራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን። አገራችን ሰላም፣ ደስታ፣ ፍቅር አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ዛሬም እንደተለመደው ኖላዊ ክፍል 131 ይዤላችሁ መጥቻለሁ። በእናንተ ብቻ የሚጠበቀው ሼር፣ ላይክ፣ ሀሳብ አስተያየት፣ ኮሜንት በማድረግ እንግዲህ ቤተሰብ እንሁን፣ አብረን እንደግላችኋለሁ። ድራማው እንደቀጠለ ነው። ኤልያስ ወደ አዲስ አበባ መጣ። አዲስ አበባ መጣ። ተሀኒ ተገናኙ። እንዴት ነህ ኤልያስ ስትለው፣ ሀኒዬ እኔ በጣም ደህና ነኝ አላት። አንቺስ? እኔ ደህና ነኝ። ለምን መጣ ስትለው፣ እንዴ እሱማ እንዴት ምን ማለት ሲላት፣ ለምን መጣ እንዴ ትንሽ ግን ቆየሁብክ እንዴ ስትለው፣ አይ ችግር የለውም እንኳን ቆየሽ፣ ያንቺ ብዬ አይደለም እንዴ ከዛ ወደ አዲስ አበባ እየመጣሁት ሳላት፣ ቆይ ግን ኤልያስ ለምንድን ነው የመጣሁ ግን አለችው። እንዴ ምን ነው እንዴ ታውቂዋለሽ፣ ለምን አልመጣም ነግሬሽም ነበረ እኮ ለምን አልመጣም አላት። ምን ነው ጠየቅሽኝ አላት። አይ ማመን አልቻልኩም አለች ሀና ማለት ነው። በቃ ጨነቃት፣ ገባችሁ? ማመን አልቻልኩም ማለት ኤልያስ ወደዚህ መምጣቱ ማለት ነው። እንግዲህ የጽዮን ጉድ ፍልቅልቁ የጉዷን ይወጣል ማለት ነው። የወረኛ ጉድ አሁን ይወጣል ማለት ነው። እንግዲህ ትናንትና አይታችኋል። ጽዮን እሱ ጋር ደውላ ስለ ሀና ታሪክ ልትነግረው ስትል አልፈልግም እኔ አልሰማሽም በሀና ላይ ምንም ነገር እንዳትይኝ፣ ሀና ደግሞ ምን ሆነችብኝ ብሎ ሀናስ ምን ትሆናለች እኛን ትደፋናለች እንጂ እሷ ምን ትሆናለች ብላ ያለችው ትናንትና አቅርቤላችሁ ነበር። እንግዲህ ዛሬ ወረኛ ጉዱ ይፈላል ማለት ነው። ቤተሰቦች እውነት በጣም የሚገርም ድራማ ነው። እንዴት ነው ሀንዬ ከአዲስ አበባ ከደሴ ወደ አዲስ አበባ አንቺን ፈልጌ መምጣቴን አላመንሽም ሲላት፣ አዎ እንዴት እኔን ፍለጋ ከደሴ ወደ አዲስ አበባ ትመጣለህ አለችው ሀና። መቼም የቀለሽ ትሆኛለሽ ሲላት፣ እውነቴ እኮ ነው ኤልያስ አለችው። ሀና አንቺ የኔ ምን እንደሆንሽ ግን አታቂም እንዴ የቀለሽ ነው ግን አላት። እንደሱ ሳይሆን ግን ይህን አክል አዲስ አበባ ድረስ ለመምጣት አክል አለችው ሀና ተይ ስሜቴን እየቀረቀርሽው ነው እንዴ አላት ኤልያስ። እንደዛ ማለት እኮ አይደለም አለችው። እና ምን ማለት ነው ስላት፣ እኔ ሳቅህ እኮ አስተዋይ ልጅ እኮ ነህ አለ። ቆይ እኔ ነው እንዴት ነው ግን አዲስ አበባ የምትመጣው? አንቻልኩም ሀና እኔ እኮ አንቻልኩም አለ። ምኑ ስትለው፣ ናፍቀሽኝ ነው አላት። እንዴ ኤልያስ አንተ እኮ ህፃን ልጅ እኮ አይደለህም አለች። በዚህ ሁኔታ የምንስማማ አይመስለኝም ብሄድ ይሻለኛል አለ ኤልያስ። አንጨረስኩም ኤልያስ አለችው ሀና ማለት ነው። በአንቺ በኩል ትስ ስለሆንኩ ታውቂኛለሽ አይደለም ሲላት፣ እና አለችው። ከዚህ በኋላ ብቆይ ደግሞ ስለማስቀየምሽ ብሄድ ይሻለኛል አላት። አይሆንም እኮ አልኩ፣ እኔም ያለሁት እኮ ቤት አይደለሁም፣ ተረጋጋና እናወራለን አለችው። እሺ አላት። ኤልያስ እኔ እኮ በፍቅርህን በጣም እወድሃለሁ አለችው። ማለት እወድሃለሁ ማለት በአንተ በፍቅርህን በጣም ስመኛለሁ አለችው። እንግዲህ ሀና እኔ ግን ሀና ይቅርታ አድርጉልኛል ማለት ነው። ሀና ስንት ሰው ነው እወድሃለሁ የምትለው እና አፈቅራለሁ የምትለው? እኔ ግን መጨረሻዋን ብቻ ላይ ያሳምረላት እንጃ ብቻ አላውቅም። እሺ ሀና እንደዛ ከሆነ ለምንድን ነው ቅስቤን የምትሰብሪው አላት። ኤልያስ እዛ ያለው ስራ ትተህ አንተ እዚህ ነው አይደል የሚመጣኸው አለችው። አዎ እኔ እኮ አውቃለሁ አንተ እኮ ፍቅርህን ልቤን እንደማይሰብረው እኮ አውቃለሁ አለችው። ቢያስ ሌላ ውስጥ ተወው ኤልያስ፣ እናትህን ትተህ ከዛ ሀገር ትተህ ትመጣለህ አለችው። ሀና ከእናቴ ጋር ወዳድራለሁ ብዬ አልዋሽሽም አላት። ደግሞ ከዚህ ቀጥሎ ከእናቴ በታች በጣም የምወድሽ አንቺ ነሽ አላት። ሀንዬ እሱማ እኮ እኔ እኮ አውቃለሁ አለችው። እሺ ሀንዬ ይሄን አክል ካወቅሽልኝ ይህን አክል ስራ ምንም ነገር ከሰራሁ ስህተትም ከሰራሁ እውነት ነው በይኝ ካወቅሽልኝ አላት። እሺ በቃ
ሀንዬ እሺ በቃ ይቅርታ አለችው። እንደ ራሴማ አስተሳሰብ ቢሆን እስካሁን ራሴን አጥፍቼ ነበረ አለ ኤልያስ። እና ይሄን ያክል ደግሞ ያቆያችሁኝ አንቺና እናቴ ናችሁ። ሀና የባክሽን አንድ አይኔን አታጥፊው አላት። እየቆየሽ አላት። እሺ በቃ አልኩ አይደለም እንዴ አለች ሀና። ተቆጣለችና ቆንጠን ብላ ማለት ነው። እሺ በቃ ሀና አላት። እሺ በቃ እንሂድ አሉ። ተነሱ፣ ሁለቱም ሄዱ። ኤልያስ ቁጭ ብሎ ብቻውን እያሰበ ነው። አይ ሀንዬ የኔ ዋ እኔ ነገር እኮ ሁሉም ነገር እኮ ታውቃለች። እኔ ስስታም በሷ እንደሆንኩኝ እኮ ታውቃለች ብሎ ስለ ሀና እንግዲህ አሁን ደስታው ተሰማው። ይቅርታም ስለጠየቀችው ማለት ነው። የነገሩ የሰው ስለ እኔ ማታወራ ነበረ የሚገርመኝ አለ። እና አሁን ምን ተፈጠረ ብዬ ልጠይቃት? አይ አይሆንም ደግሞ ለሰው ወሬ ለምን ሰማ ብሎ ብላ ይከፋታል። ስለዚህ ዝም ብዬ እንዳልሰማሁ ሁኜ ዝም ልበል። ይሄ ነገር ከተናገርኩ ሀንዬን ያስቀይማታል አለ። ግን እንግዲህ ትናንትና ጽዮን የነገረችው ነገር ነው። ያው ሀና ብቻ ሳያስቀይማት ብዙዎቻቸውን ሊቀይሙት ይችላል ይሄ ነገር ማለት ነው። እንግዲህ እሱም በጣም ያው ሀና እንደምትጎዳበት አውቆ እንግዲህ በውስጡ ይዘዋል ማለት ነው። እንግዲህ እርግብና ወይዘሮ ሙላት እስር ቤት እንዳላችሁ ታውቃላችሁ። ወይዘሮ ሙላት ከኋላ ግድግዳ ቁጭ ብላለች። እርግብ ፊት ለፊት ቁጭ ብላች ከንፈሯን የነከሰች አንገቷን ታንቀጠቅጠዋለች። ከዛ እነዚህ ልጆች አይመጡም እንዴ አለች ጓደኞቿ፣ እነዚህ የታሰሩት ማለት ነው። ከዛ ወይዘሮ ምናለሽ ምን ነው ፈለግሻቸው እንዴ አለቻት። አይ ምን ነው እኔም እንደመስፍን ሆንብሻለሁ ፈራሽ እንዴ አለቻት። አይ አዎ ላይቀር ይችላል አለች እርግብ ማለት ነው። እሱ ስላስተነገጠሽ ይቅርታ አለቻት። ችግር የለውም አለች እርግብ። እሺ የዛ ቀኑ መረጃ ልንነጋገር እፈልጋለሁ አለች። የቱ መረጃ ነው ስትላት፣ እዛ ቀን አሉ ያልሽ መረጃ ነዋ። እሺ ምኑን እንነጋገር ያለቻት ነው። ያሾፈችባት ነው። መረጃ እንዳለ ነግረሽኝ ነበረ፣ ስለዚህ ከኔ ምንድን ነው የምትፈልጊው አለቻት። እሱማ ነግረሽኛል፣ ግን መረጃው የት እንዳለ ትነግሪኛለሽ? የጊዜው አስቤ እነግርሻለሁ አለቻት። እርግብ አሁን ደግሞ እንትን አለች ማለት ነው። ለምንድን ነው አሁን ማትነግሪኝ ስትላት፣ የምነግርሽ እኮ ከዚህ ስታወጪኝ እርግጠኛ ስሆን ነው ምነግርሽ አላት። እሱማ ተስማማሁ እኮ አልኩሽ ስትላት፣ እርግብ ይኸውልሽ እኔ እኮ ክፉ እንደሆንኩብሽ ይገባኛል አለቻት። አንቺ ላይ ደግሞ ክፉ ላይ ለማሰብ አይደለም ስትላት፣ ወይዘሮ ምናለሽ ታዲያ አንቺ ለምንድን ነው እውነቱን ተናግረሽ ተፖሊሶቹ ማትገላገለኝ አለቻት። እንደዛ ባረግማ ደስታዬ ነበር፣ ግን እኮ አንችልም አለቻት። ወይዘሮ ምናለሽ ለምን አለቻት። አክስቴ ብቻዋን እኮ አልነበረችም አለች። ወይዘሮ ሙላት ማለትስ አለቻት። አክስቴ ይመስለኛል እሷም እኔ ላይ እንደተጠቀመበችብኝ እሷም ለሚጠቀምባት ሰው ነበረ አለች። እንዴት አለቻት። ከማንም በላይ እኮ ልትገያት የፈለግሽው አንቺ ነበርሽ አለቻት እርግብ። ግን እኮ አንቺ አላረግሽውም አክስቴ ግን እኮ በጣም ስግብግብ ናት አለቻት። ያለችባቸው ሰዎች ጉዳይ ሳትስማማ ቀርታ እነሱ የገደሏት ይመስለኛል አለች። ሰዎቹ ታውቂያቸዋለች ስትላት፣ እኔ ማውቀው ነገር ምንም ነገር የለኝም የባክሽ ከዚህ ጋር አስወጭኝ አለቻት። አንቺ እርግብ አለቻት። እኔ እኮ ከዚህን ማውጣሽ እርግጠኛ አይደለሁም አቅም የለኝም ስትላት፣ ካመንሽበት እኮ ታውጭኛለሽ አለቻት እርግብ። የያዝኩት መረጃ እንደ መደራደር የያዝኩት ከክፉኛ እንትን ብሎኝ ነው እንጂ ከፍቶኝ ነው እንጂ ከብዶኝ አይደለም አለች። እና ያው ክፉ ሁኜ እኮ አይደለም አለች። ይገባኛል፣ ለማንኛውም ያለውን እንተጋገዛለን አለ። የቻለውን እንተጋገዛለን አለች ወይዘሮ ሙላት ዋህዬ ማለት ነው። እሺ አመሰግናለሁ አለች። የቀለደችባት ነው። እነዚህ ልጆች ግን ምን ሆነው ነው እስኪ ልያቸው ብላ የታሰሩ ልጆች ልትነሳ ስትል፣ ምንም ቢሆን እኮ እናትሽን አትርሽውም አይደለም አለቻት እርግብ። አይ አንቺ የትም ቦታ ብትሆን እኮ የትም ቦታ እናት ናት አለቻት ወይዘሮ ሙላት። ሰላምዬ መኝታ ክፍል ቁጭ ብላ ስልኳን የጎረጎረች። አቶ መስፍን ገባ። አባዬ አንተኛህም እንዴ ስትለዋት፣ አዎ ምን ነው ጉንፋን ይዘዋል እንዴ? አይ ምላሴን የጠበኩ ነው። አይ እንደዛ አይነት ሰው ግን እኮ አትመስልም ብለዋለች። ተናደዋል እንግዲህ የትናንትናው ነገር ሊነግራት ነው መሰለኝ። እና ምንድን ነው የምመስለው ሲላት፣ የሆነ ነገር የረበሸህ ነገር ይመስለኛል ስትለው፣
ውይ አንቺስ እንደው በአንቺ በቃ ምንም ነገር መደበቅ አይቻልም እንዴ አላት መስፍን። ቆይ አባዬ ምን ሆነ ስትለው ሰላምዬ እናትሽ እኮ አግኝቻት ነበረ እና ብታገኛትስ ሳላስቀይማት እኮ አይቀርም። ምን አድርጋት ነው የምታስቀይማት? ዝም ብሎ ሲያቀብጠኝ የማይሆን ነገር አድርጌ ነዋ ሲላት እና ምንድን ነው አለችው። እርግብ እናትሽ ጋር እንዳለች ታውቂ ነበር እንዴ? ምን እርግብ ብላ ሰብሰብ ብላ ተነሳች። እስካሁን አታውቂም ነበር እንዴ አላት። አዎ እኔ አላውቅም ነበር። እርግብ ማይጋን ነው እንዴ ያለችው? አዎ ታስራለች። እና አባዬ ምንድን ነው ያስጨነቀ አለችው። መረጃ አለኝ ያለች ነው። ምን አይነት መረጃ? እኔም አልገባኝም አላት። አባዬ ምን አይነት መረጃ ነው ንገረኝ አለችው። እንደሰማው ከሆነ እናትሽን ከዛ ነፃ የሚያወጣ ነው አለች። እና እርግብ አንሰጥም አለች እንዴ ስትል ሰላም አዎ አላት አቶ መስፍን። እንደምንም ብዬ እቀበላታለሁ መረጃው አለች። አንቺ እኮ የኔ ልጅ ነሽ ማለት ስትለው አካኪ ዘራፍ ብዬ በእናትሽ በዚህ የመጣ ነው የተጣላ ነው አለ። እማዬ ደግሞ በምንድን ነው የተቀየመች? እርግብን ካንገደልኩ ብዬ ነዋ። የት ፖሊስ ውስጥ ጣቢያ ውስጥ ሰላምዬ ታውቂኝ የለም እንዴ? እኔ ስናደድ እኮ እኔ ማደርገውን አላውቅም አላት። እንዴ ቢሆንስ አንተም እንደ እማዬ ልትታሰር ፈልገህ ነው እንዴ አለችው። እንደዛ ነው ለማድረግ ፈልገህ ነው ስትል አይ እንደዛ ማድረግ አልነበረም ግን ተናድጄ ነው እንጂ አላት። ቆይ እኔ እኮ መረጃ እንዳላት ሀና እርግብ ከየት ሰማ? እንዴት አይነት መረጃ ከየት ሰማ? እኔማ አላውቅም ሀና ናት የነገረችኝ አለ። በቃ እኔ ሂጄ ሀናን እንጠይቃትም እንዴ? ድሮስ አንተ እንደማትነግረኝ ያወቅኩ አንተን መጠየቄ ብላ ሰላምዬ አካኪ ዘራፍ ያለች ተነስታለች። ብቻ ታንዬ ጋር እንዳይጣሉ ብቻ ማለት ነው። እርግብ እንትና ማና ጽዮን ወዲህ ወዲህ እያለች ቆማ ስልክ የጎረጎረች ሀና መጣች። ሀና ልታርፋ ስትል ቆይ አንቺ ሰው ሰላም ሳቲ ስታርፊ ትንሽ አይከብድሽም እንዴ ስትላል ሰው እንዳስጠላው ግን ለምን አታቂም አለቻት። እንዴት እንዳስጠላሽኝ ግን ለምንድን ነው የማታቂው አለቻት ሀና ማለት ነው። የጽዮን ማለት ስትላት አንቺ ነሻ እንደ ጥላ ጎረመሳ እኔ ምን አድርጌሽ ነው ያስጠላሁሽ ስትላት እንደ ጥላ ጎረምሳ ቆመሽ መውጫና መግቢያ እኮ ከለከልሽኝ አለቻት ሀንዬ። ቆይ አንቺ ግን ምን ነው መግቢያና መውጫ አትባልሽ እንዴ ማለት እንዴ ስትላት ምገባበትና ምወጣበት ሰዓት እንዴት ታውቂያለሽ? እሱማ ታውቂዋለሽ እኮ አለቻት ጽዮን የቀለድኩኝ እኮ አይደለም አለቻት። ጽዮንም እኔም የቀለድኩ አይደለም አለቻት። ጽዮን ስትላት ቀስ ብለሽ አውሪ ያትጮሂብን የጮህሽብኝ ነው እንዴ አለቻት። እንቆራኛን እንዴ ስትላት የመደነቆር አካባቢ አሰማመት እንኳን የለሽም ስትላት ሀና ብንከባበር አይሻለንም እንዴ አለቻት ጽዮን። ክብር ቢኖርሽማ ሰው የሄደ የተከተልሽ አታስቸግሪም ነበር አለቻት ሀና ተይ ያስቸግርኩሽ መስሎሽ ነው? እና ታዲያ እርግጠኛ ነኝ እዚህ ድረስ የመጣሁት ብሰሚ ታመሰግኝኛለሽ አለቻት። እናም እኔ ምንም ነገር አልፈልግም አለ ትንገሪኝ አለቻት። ሀና ተይ ስትላት መውጫና መግቢያዬን አጥተሽ ነው እንዴ ቀጥረሽ ነው እንዴ መውጫ መግቢያ የምትከለክኝ መወጣበት ሰዓት የምታቂ አለች። አንቺና ስራ ያላችሁበት ህይወትና ሁኔታ አውቃለሁ አለችው። እና ስትላት እና ትንሽ ከቆየ የት እንደሄደና የት እንደዘነጋ ሁሉም አውቃለሁ አለቻት። እና የእሱ ነው የምፈልግሽ አለቻት። አንቺ የስራ ነው የምትፈልጊ? አዎ ከእንግዲህ ሁሉም ነገር ጨርሰሽ ውሰጂ አለቻት። እኔ ከእንግዲህማ ከእሱም ከአንቺ ምንም አይነት ግንኙነት አይኖረንም አለቻት። እሱ በጣም ጥሩ ነው አለች። እንደዛ ስልሽ ደግሞ ተውኳቸው ማለት ደግሞ እንዳይመስልሽ እሺ ስትላት እና ምን ማለት ነው አለቻት። አይገርምሽም አንቺ ራሱ አሳልፈሽ ትሰጭኛለሽ አለቻት። ቆይ አንቺ ግን አገሩ ሁሉም ወንድ መሆኑን እያወቅሽ ለምንድን ነው እስራ ጋር የተጠበቅሽው አለቻት። ጽዮን ደግሞ እሺ አገሩ ሁሉም ወንድ ከሆነ ሌላ አጠብሽም እንዴ ለምን እሱ ላይ ልክካሽ አለቻት። ስራንን ለምን አትይውም አለቻት። ሀና እኔም እወደዋለሁ ካለች ማን ነው ታዲያ ጽዮን አትወድም ያለሽ ማን ነው እስራን አለቻት። ከአንቺ ጋር ማምላት ትርፉ ድካም ነው ብላት ማውራት ብላት ትታት ሀና ስትሄድ ጽዮን ሀና እንዲህ አንጨረስኩም እኮ አለቻት። ወይኔ ከእስራ ጋር ያለሽ ፍቅር አጭር ጊዜ ስለሆነ ፍቅርሽን ብታጻጸሚ ይሻልሻል አለቻት። ከሄደች በኋላ ይሄ ፋራ ልጅ ደግሞ እዛው ቀራ መሰለኝ መደወልማ አለበት አለች። እንግዲህ ቤተሰብ እንዳያችሁ ማለት ነው። ትናንትና እንግዲህ ጽዮን ኤልያስ ጋር ደውላ ወሬዋን እንደለፈለፈች አይታችሁ ነበረ ማለት ነው።
እንግዲህ እስከ ሲደርስ ድረስ ዛሬ ደግሞ መጣ ይህንን ማውራት እንግዲህ ኤልያስም መጥተው እንግዲህ አንዳንድ ነገር ታኒም ጋር አውርተዋል እላቸዋለሁ። እንደምትወዱት ተስፋ አደርጋለሁ። በቀጣዩ ደግሞ እንዴት ሆነ ይሄ ነገር በሚለው ደግሞ ይዤላችሁ እስከ ስመጣ መልካም ቀን ይላችሁ። ባይ ባይ። እወዳችኋለሁ።